አለንጋና ምስር አዳም ረታ። ማዙካ ከሁለተኛ ባሏ ነው የወለደችኝ። ታዲያ አባቴን ልታበሽቀው አስባ ይሁን ወይ ከልቧ እኔ አላውቅም፣ ካንተ የመጀመሪያው ባሌ ይሻለኝ ነበር ትለዋለች። ታዲያ የአባቴ ጠባይ ግልጥ ስላልሆነ ብቻ ወይ ቅናቱን ሊያኪያኪስ አፉን ያ በኋቅ አፉን እሷ እንደምትለው እስከ መጨረሻ ከፍቶ እያለ ይስቃል። ጥጥ የመሰለ ጸጉር አላት። ገና በወጣትነቷ ጠቅላላ ጸጉሯ ሽበት የሆነ እናት ያለኝ ልጅ እኔ ብቻ ነበርኩ። ከባሏ ጋር ተቀምጣ የምትደባበስ እናት ያለኝ እኔ ብቻ ነበርኩ። ጠይምነቷ የበግ ጥብስ የመሰለ በመንገድ ላይ ጎረምሳ ገላምጦ የሚያያት የፍሬው እናት ደስ ይላሉ አይደል የምትባል የኔ እናት ብቻ ናት። ገና በ30 ዓመት የሸብቼ የምትል እናት ያለኝ ስሟ ሉል የተባለ አፍ መሃልና ምላስ ላይ እንደረጠበ ከረሚላ የሚልወሰወሱ የሚያዳልጡ ፊደላት ያሉት ስም ያላት እናት ባለቤት እኔ ብቻ ነኝ። የአንዳንዶች ልጆች እናቶች ስማቸው አስካለ፣ አልማዝ፣ አሰለፉ፣ ቦግዬ ምናምን ነው። ደግነትን እንደ መስካለም ፊት ዘርግታ የምታሳይ፣ ከትምህርት ቤት ስመጣ ቤቷ በር ላይ የምትጠብቀኝ፣ ከመግባቴም በፊት እግሯ ዙሪያ ተጠምጥሜ ላቅፋት፣ ቀሚሷን ላሸት። ደሞ እንዴት እንደዋለች ልጠረጥር። ጠቅላላ ፊቴን በቀሚሷ ጠቅልዬ ምን አይነት ምሳ እንደሰራችልኝ ልጠረጥር። እናም ይሄ ቴክኒኬ የማይገባት እናት ያለኝ እኔ ብቻ ነኝ። እሷም አንዳንድ ቀን ቅቤያማ ጠረን አላት። ቀሚሷን የላም የሚያደርግ አልወደውም። እንዲህ ሲሆን ለአባቴ የተዳላበት ቀን ነው። ከባድ ቅባታም ወጥ የተሰራለት ሳር ሲሸተኝ፣ እናም ለስለስ ያለ የዘይት ዱካ። ያቺ እናት ያቺ ማዙካ አውቃለሁ ያን እኩያ የለሽ የፈርዖኖችን ምስር ወጥ እንደሰራችልኝ። ሚኒስትሪ እናቴ የተነገረለት ታላቅ ቀሚስ አላት። እዛው በሰፈራችን አንድ የዶርዜ ሸማኔ የተሰራ ቀይ ጢማም ሰውዬ አንድ ነጠላ ሰርቶ በጨረሰ ቁጥር ከጉድጓዱ ወጥቶ ድር የሚዘረጋበት አካባቢ ብቻውን ዶርዚኛ ይደንሳል። ቀሚስ ሰርቶ ሲጨርስ እንደዚሁ ሸምኖ ሊጨርስ ነው ሲባል ልጆች ተጠራርተን ከበነው እንቆማለን። የጨረሰውን ነገር ሰባስቦ ሳጠራው ውስጥ ይከትና ዳንሱን ይለቀዋል። እሱና አንዳንድ የነበሩ እንደሚናገሩት ከሆነ ትልቅ የረፍት ዳንሱን የደነሰው የእናቴን ቀሚስ መገንቢያ ሰርቶ የጨረሰለት ነው። ከ300 እጥፋት በላይ ያለው ቀሚስ የተሰራበት ሸማ፣ ነጠላውም ሳይረሳ። ታዲያስ ወይዘሮ ሉል እንዴት አደረጉ ሲሉት የእሳቸውን መስራት 8ኛ ሚኒስትሪ እንደመፈተን በለው መከራ ነው። እስከ ዛሬ ኢሴልስ ያልወሰድክም ሲሉት በማሾፍ ዝም በል ደንባራ ወሬኛ፣ እንጀራና ቀልድ ለይቶ የማይገባው ወመኔ ይላል። ለዚህ ሳይሆን ይቀራል ብዙ ልጆች በእናቶቻቸው ላይ ሸፍተው እንዳፈለጋቸው ሲሆኑ እኔ በእናቴ ስሜት የምገዛው ማለቴ የቀሚሷ ሽብሽብ በመብዛቱ እሱም ፈልፍዬ ወደ ውጭ ፀሐይና ብርሃንን፣ ጨረቃና ከዋክብትን የመሳሰሉ ነገሮችን በራሴ አይኖች ለማየት ያዳገተኝ እና የዚያ የምስር ወጥ ጠረን እንደ ምስር ፍሬ የሚስበኝ የጥሬ እህል አልነበረም። እነማን ነበሩ አለ ዘፋኝ። ምስር ወጥ የበሉ በእንጀራ አይኖች ውስጥ በጥናት እንደተሰሩ ብሎኖች ልክክ ብለው ተሰንቅረው ወይ ተቃቅፈው። እንዴ አይኔ ጠፋኮ እስኪል እንጀራ በተቀቀሉበት መረቅ ረስርሶ እሱን በትናንሽ እጆቼ ሰባስቤ ሰለሄ መለሄ ጉሮሮ ማይነሄ ገብተህ ተነህነሄ ሳደርገው ጣቶቼም ላይ
ብታጠባቸውም ባልታጠባቸውም ጃኖ የመሰለ የኑግ ዘይት። በዚያ ዕድሜ ሁለቀን የምሠራው ነገር ቢኖር ወይ ለሚኒስትሪ ማጥናት ወይ ኳስ መጫወት፣ በዚህ መሃል ምስር ወጥ ማደን ነበር። ቢቻልና ቢፈቅድልኝ ሁልጊዜ ኳስ ብጫወት። ግን አባቴ ኳስ ጨዋታውን ፊኛ ማባረር ነው የሚለው። ትምህርቴን በመጥፎ ማርክ ካበላሸው ትበላለህ፣ ያው ምስርህን ትነፋለህ ማለቱ ነው። ትዘላለህ፣ ያው ፊኛህን ስታለፋ ማለቱ ነው። እና እንዴት 5 ከ10 ታገኛለህ? አባቴ ቁጡ ነው። ከስሩ አቁሞኝ ጥፋቴና ጥፋቴ ያልሆነውን የገባኝና ያልገባኝን ነገር እየደባለቀ ምራቁ እየተፈናጠረ ሲጮህብኝ ቀዝቃዛ ሲሚንቶ የሚዘንብበት ክረምት ይታየኛል። እንዲህም ስለሚል ትዕዛዜ ሲሚንቶ ናት። ምን ማለት እንደሆነ ባይገባኝም 1-2 ቀን ከጠቀሰልኝ ስነ ስርዓቶች አፈንግጬ ከምን ጋር እንደተላተምኩ በአስመራሪ መልኩ ተረድቻለሁ። እኔ ላይ ብቻ ሳይሆን በሰፈሩ 70 ከመቶ ሕፃናት ላይ በሕገ መንግሥት ያልተረቀቀና ያልጸደቀ ሥልጣን ነበረው። ብዙ ጊዜ ግን አይናገርም። እኔ ስቀጣ ታግሼ ነው። አንድ ጊዜ እንዲህ አደረገ፣ ታገስኩት። ደግሞ አንድ ቀን በዚያ በኩል ሲያልፍ እንዲህ አድርጎ እንዲያ ሲያደርግ አየሁት፣ ዝም አልኩት። አንድ ቀን በወዲያ ሳልፍ ከማን ጋር ነው ባካችሁ እንዲህ አድርጎ እንዲህ ሲናገር ሰማህ? በቀደም ዕለት ከሰዓት በኋላ እንዲህ አድርጎ ታሪክ ይዘረዝርና እርግጥም እውነቱን ነው ብሎ ይልና ቁጣውን ሲከፍተው የሆነ መግላሊት ሲያነሳ ሃኒባል ምን አለው? ስለ ሃኒባል ያወቅኩት ስለ ሚኒስትሪ ሳጠና ነው። ላለመናገር እንዲመቸው ነው መሰለኝ፣ ወይ አካባቢውን እንደ አውራ ዶሮ መቆጣጠር እንዲያስችለው ሲቀመጥ እንጨት እንደዋጠ ሁሉ ቀጥ ብሎ ነው። ምን ነው እንደ ኮንጎ ዘማች በተጠንቀቅ ተቀመጠ ይሉታል የማያውቁት። እናቴም ትለዋለች ስታሾፍ፣ አርፌ ሲቀመጥ ነዋ ይላል። ውይቴ ታረፈ? አይ እንግዲህ ካላረፍሽ እንደ ልጅሽ ነው የማቀምስሽ። ሁለቱም በሳቅ ተያይዘው ይፈርሳሉ። ፈገግ እላለሁ። ምክንያቱም ሙሉ በሙሉ እንዳልስቅ አባቴ ሲያቀምስ ምን እንደሚል ስለማውቅ ነው። ልጅ እያለን ግን ብዙ እንረሳለን፣ መቅመሱንም ምኑንም ሁላችንም ነን ከፈሪዎቹ ጥቂቶች በስተቀር። ታዲያ ይሄ ልጅነት የጫነብኝን ልበቢስነት ምን ላድርገው? አንድ ቀን ቀጥ ብሎ እንደተቀመጠ ሳይነቃነቅ ወደ ታች እያየ ሰማህ አንተ ወደላ፣ ቀጫጫ በሆንም ሚኒስትሪ ደርሷል ይባላል። አንተ ግን ሳይህ እንኳን ሚኒስትሪ የደረሰበት ጥምጥሙ የጠፋበት ቄስ አትመስልም። ምን ማለቱ እንደሆነ አይገባኝም። ሚኒስትሪ ተፈታኝ እንደሆንኩ ያወቅኩት መስከረም ላይ ነበር። በኋላ ወራት ሲያልፉ ግን ረሳሁት። ምክንያቱ የኳስ ጨዋታ። መስከረም ላይ ትምህርት ቤት ጥቂት ልጆች ተሰባስበን የረር የተባለ የእግር ኳስ ቡድን አቋቁመን እሱን ማደራጀት ሥራ በዝቶብኝ ስም ሲወጣ አንዱ ቀልባጣ ታሪክ በስም መመዝገብ ይወዳል መሰለኝ የቡድናችን ስም አለንጋ ካልሆነ ሲል ነበር። ስንት አይነት ጩጫ ያለ በእግዚአብሔር። ከነገ ጀምሮ እዚያች ኳስ ሜዳ እንዳላይህ፣ ቅዳሜና እሁድ ክብሩ ጋር ሂድ። አባቴ ይህን ሲናገር ገጹ ላይ ፈገግታ አልነበረም። ሲያመር ትዕዛዙ ኮስታራ ነው። ለስላሳነት ቀርቶ የለስላሳነት ሩህ የለበትም። ቀይ ፊቱ ላይ የበቀሉት ጠጉሮች እሾህ ይመስላሉ። የቡናማ አይኖቹ ክቦች የሰፉ ይመስለኛል። በሳሙና የተተኮሰው የካኪ ሱሪው ስለት የሚፈልጥ ይመስላል። ብዙ የወንፊት ጌጥ ያለበት ጫማው መሬት በስልት እየመታ ይመለሳል። በጫማው አፍንጫ መሬት ገጭ፣ ከዚያ ብድግ፣ ገጭ፣ ብድግ፣ ገጭ፣ ብድግ። ሰማኸኝ? አዎ። የኔታ አባቴና እናቴ የሚተኙበት ትልቅ ፋሚሊ አልጋ አለ። ታዲያ ብዙ ጊዜ ደብዘዝ ያለ ቦታ ነው የሚዘረጋው። እስከ ዛሬ ከዚህ ልምድ ተነስቼ ነው መሰለኝ አልጋዎች በተቻለ መጠን ጨለም ያለ ቦታ መዘርጋት ያለባቸው ይመስለኛል። አባቴና እናቴ አቀማመጡ ሰለቸን እያሉ አልጋው የተዘረጋበትን ቦታ ሲለዋውጡ ሁልጊዜም የሚያሰፍሩት ደብዘዝ ያለ ጥግ ነው።
መኝታ ቤታቸው የጨለማ ሀብት ስላላት ይሁን አላውቅም። የዚህ ፋሚሊ አልጋ 2 ልባሶች፣ በየሳምንቱ የሚለዋወጡ ሽምብራ ስራ ዳንቴሎች ናቸው። ቀለማቸው አንድ ነው፣ ደማቅ ቀይ። ትራሶቹ በሙሉ አበባ በተጠለፈባቸው ከረጢቶች ውስጥ የተከተቱ ናቸው። እነዚህ ሁሉ አይስቡኝም። የምትስበኝ ሁልጊዜ እንደ ሙሴ ጽላት ቀና እያልኩ በፍርሃትና በመገረም የማያት የኔታ ናት። ሁልጊዜ የአልጋውን የቦታ መለዋወጥ እየተከተለች ጨለማውን እየተጋራች ሳትረሳ እንደ ሌላው የአልጋው ብልቶች በየግድግዳዎች የምትዞር ጉድ ናት። ሌላም ነገር አይደለች፣ አለንጋ ናት። እንደ ሌሎች የአልጋው አጃቢ ብልቶች ግን ታጥባ የማትሰጣ። ከትራስጌው ከፍ ብሎ አንድ የትልቅ ሰው ክንድ ርቀት ላይ 12 ሳንቲም ምስማር ጭቃ ግድግዳው ውስጥ ያለ ምህረት ተቀብቅቧል። እዚህ ምስማር ላይ አባቴ ኳስ ሜዳ እንዳላይህ ካለኝ ቀን ጀምሮ የኔታን ሰቅሏል። ወንጀለኛ መቅጫ እንደማለት ነው። የኔታን ካየው በኋላ አባቴ እንዳመረረ ገባኝ። እሷን የኔታ ብዬ የሰየምኩበት ምክንያት እንዲህ ነው። አባቴ ቄስ ትምህርት ቤት ስማር እኚህ ወዳጁ አስተማሪን እንዲህ ይላቸዋል። እንግዲህ ስሙኝ፣ ልጁ መንግሥት ትምህርት ቤት ሊገባ ነውና ያቺ ያስለመዱት አለንጋ ልትናፍቀው ስለምችል እሷን ካላየ ስለማይማር የአለንጋውን ኮፒ እንዲሰጡኝ። እኚህ ቄስ ደግሞ ከማስተማር ይልቅ መግረፍ የሚመስጣቸው በመደሰት ልክ ልዩ ቴክኖሎጂ ዕውቀት እንደሚያስተላልፉ ሁሉ እንዲህ እሱማ ያስፈልጋል። እዚያ ስነ ስርዓት የወደለበት ቦታ ነው። በየቀኑ ያቺ መድኃኒት ታስፈልገዋለች። እሷ እኮ ራስ ምታት ለሆነ ልጅ ጥሩ ካፌኖል ናት፣ ፈውስ ናት። እሱ ደግሞ ያውቃታል። ብዙ ባያጠፋም ጥፋት እንዳያስብ 1-2 ያቅምሼዋለሁ። ግን የሚሆነው አይታወቅም። ለሰውዬ 1 ጨምሮ እንዲሰራልኝ እነግረዋለሁ። ይቺ አለንጋ እጀታዋ 6 የተገመዱ ሽቦዎች ናቸው። ከአናቷ በኩል እንደ መድፌ ትልቅ ቀዳዳ አላት። በዚህ ቀዳዳ ስፋቷ 2 ሳንቲሜትር ርዝመቷ 1 ሜትር ተኩል የሚሆን ቆዳ አጥልቃለች። ደብዛዛ ወይ የቆሸሸ ቢጫ ቱባ ክር የገባባት መድፌ ትመስላለች። የፍየል ቆዳ ናት ሲሉ ሰማው። በፍየል ቆዳ የተሾጠ ልጅ ይለፈልፋል አልደግምም ብሎ አንታራም ግጥም ሲሉ ሰምቻለሁ። ፍየልና ለፍላፊ ሰው የምጠላው በዚህ ምክንያት ይሆናል። ታዲያ ይቺ የኔታ ስነ ስርዓት ያጎደልኩለት የታዘዝኩትን ካልሰራው በእኔና በስነ ምግባሬ መሃል እየተወሰወሰች የተፈጠረው ክፍተት የሚጠገንባት ናት። ዝነኛ ሆናለች ደግሞ። ጓደኞቼ ክብሩ ሳይቀር ትንሽ ሰላም የሚነሳቸው ኩሸት ካበዛው ካላረፍክ ለአባትህ ነግርና ያችን የኔታ ትቀምሳለህ ይሉኛል። አባቴ ልምዱ አለው። ባለንጋ ሳይሆን በዱላ ጥቂት ሰዎች አቅምሷል ሲባል በኋላ ስሰማ አባቴ ኮንጎ ዘምቶ የመጣ ነው። ልጅ ያለው መዝመት ሲባል ስንቅ ምናምን በጨርቅ ቋጥሮ ሩቅ ቦታ ሄዶ መመለስ ይመስለኝ ነበር። ዘመድ ሊጠይቅ ሰበታ ወይ ጉደር ሂዶ የመጣ ሁሉ የዘመተ ይመስለኝ ነበር። ብቻ እከሌ ሰነቀ ምናምንም አካሉኝ ከባድ ዘማች ይመስለኛል። ከዘመቻ እንደመጣ አባቴን ስታየው እናቴ ያኔ ባለ ትዳር ናት። ጎምላላነቱ ማርኳት ትዳሯን ትታ ቤቱ ትገባለች። አንዳንዴ እናቴ ፌሚኒዝምን የጀመረች ይመስለኛል። ደግሞ ሴቶች ጎምላላ ይወዱ ይመስለኛል። ለምሳሌ አንዲት አሜሪካ ኑራ የመጣች ዘፋኝ ስሟ አይያዝልኝም ጎምላሌ ብላ ትዘፍን የለ። የሚጎማለል ፈረንጅ አይታ ይሆናል። ለምሳሌ ጆን ዌይን ሲራመድ ይጎማለል የለ። እናቴ በአባቴ ተጠልፋ ከሄደች በኋላ ለድሮ ባሏ በሰው እንደማትመጣ መልእክት ላከችበት። ቅር እንዳይለው ብዬ ትላለች። ታዲያ ጎረቤታችን የነበረ አንድ መልከ መልካም ጎልማሳ ባለትዳርና የ3 ልጆች አባት ጠጋ ጠጋ እያለ እናቴን ያሻክራል። አባቴ እዚሁ አጠገቡ ያለ ሁሉ በሽሙጥ እንደሚፈልጋት ይናገራል። ሰው ሁሉ ባለበት ያለ እረፍት። እናቴ ደግሞ አባቴን ለማስቀናት ሳይሆን አይቀርም ለሰውየው ፊት ታሳየዋለች። ሰውየውም ልብ ያገኛል። አባቴ ቢያይ ሰውየው አላበርድ አለ። አንድ ቀን የንቀቱ ንቀት አባቴ ሲል እንደሰማሁት
አባቴን ለሰላም ታስቁሞ ያቺ ቆንጆ የማትጠገብ ሚስት ደህና ናት ይለዋል። ደህና ናት እሷስ፣ ያንተ ነገር ሲገርማት ይኖራል ይልና ከአጥር ላይ ጨፈቃ ዘንጥሎ ሰውየውን ይጀልጠው ጀመረ። ሰውየው እየተመታ ግራ ገባው። ይመታል፣ ግን ያልተመታ ይመስለዋል። ቢለማመጥ ይሽለጠው አላቆመም። ራሱን መከላከልም አልቻለም። ሰውየው እየጮኸ ሲሮጥ አባቴ እየተከተለ ሲጀልጥ ተያይዘው ቀበና ይወርዳሉ። ሰፈር ሊያገላግል ሲመጣ እንዴ እሱ በነገር ሲያበራየኝ እናንተ የት ነበራችሁ ይልና በድምሩ 4 የሚደርሱ ሰዎችን እየደበደበ ሲበታተኑ ያንን ሰውዬ ግን እየተከተለ ቀበና ድረስ አወረደው። ሰውየው ቢመራው ዘሎ ወንዝ ገባ። ሊለቀው ነው። ከላይ እስከታች በወንዙ ዳር ሰው ተኮልኩሎ እያየ አብሮት ወንዝ ገባ። ከዛ የሚገርም ነገር ተፈጠረ። ሰውየው ጠፋ። ማለቴ ወንዙ መሃል ከቁሙ ጠብ አለና ቁርጭምጭምት የማይደርስ ውሃ ውስጥ ጠፋ። ሲቀልዱ ሰውየው እንዲህ ከምደበደብ ብሎ ወደ አሳ ተለወጠ ይላሉ የሰፈራችን ወሬኞች። ይሄ ወሬ አባቴን ሳይጥመውም አይቀርም። ሰውየው 3 ልጆች ነበሩት፣ ሎሼ፣ ቶሼና ሞሼ የሚባሉ። ከዚያን ቀን ጀምሮ የሰውየው ሚስት ልጆቿን ሰብስባ ወንዝ ዳር ወርዳ ሰፍራ ባሏን አጥምዳ ለማውጣት መረብ ትጥል ነበር። ይሄ እንኳን ብዙ ቀልድ ይመስለኛል። አባቴ ስለተደባደበላት ግን እናቴ ተደሰተች። እንደምትለው ወንድ አልዶመዶመ እንደሆነ ስለቱ በየዓመቱ መፈተሽ ያለበት ቢላ ነው። እንደው ይሄን የሚያክል ቁመና ይዘህ አንዳንድ ቁም ነገር ስራበት እንጂ። እሱ ደግሞ ለአገሬ ስል ምንም ያላደረገኝን ኮንጎ የወጋው ነኝ፣ ለሚስቴ ፍቅር ስል ወስላታ ልምታ እንዴ ይላል። አይገርሙም? ይህን ሁሉ ያነሳሁት መደብደብ አባቴ የሚያምንበት መሆኑን ነው። አንድ ወዳጄ ይህንን አይነት ጠባይ ልብነ ድንግላዊ ነው ያለው። የሚወጋ ሰው ቢያጡ በጥጋብ መሬት ይወጋሉ አይነት። የኔታና ቃቃ ጨዋታ። ሰፈራችን በአንድ አስፋልት መንገድ ለሁለት የተከፈለች ናት። የመዝናኛ ቦታዎቻችን ደግሞ 3 ደረጃዎች አላቸው። ደረጃቸው የወጣው በመፈቀድና ባለመፈቀድ ውሳኔዎች ውጥረት ውስጥ ነው። ከዚህ መንገድ ወዲያ ከቤቶቹ ጀርባ በስተምዕራብ ግማሽ አቧራ ግማሽ አክርማ የሆነ ሜዳ አለ። የማያሳዝነን ሳናቋርጥ የምንመልጠው ብዙ ጊዜም የሚፈቀድልን መጫወቻ ይሄ ብቻ ነው። ለማንም አይን እንታያለን። እናቴ ከፈለገችኝ ሰፈሩን አቋርጣ መታ ሜዳው ደርዝ ብቅ ካለች ሁሉ ወገግ ብሎ ይታያታል። አንተ ደንቆሮ ጆሮውን ውሻ በልቶታል፣ ስጠራ አሰማም። ከዛ ልጆች በሳቅ ይሞታሉ። ዶግ በላብሽ እንደ ጆሮሽን ይሉኛል። በ5ኛ ክፍል እንግሊዘኛ ተርጉመው ሊያበሽቁኝ ፉሊሽ ሁሉ እላለሁ። በ6ኛ ክፍል እንግሊሽ። የመጀመሪያው መዝናኛችን ይሄ ቦታ ነበር። ሁለተኛው መዝናኛ የአስፋልት መንገዱ ራሱ ነው። አባቴና እናቴ አንዳንዴ በትልቅ ጓጉንቸር ቁልፍ የተዘጉ መጻሕፍት ይመስሉኛል። ጠረጴዛ ላይ ዝም ባለ ቆዳ ተጠርዘው የማይገባኝ ነገር በልባቸው የቋጠሩ ቄስ ሸውደው ቤተ ክርስቲያን ሚስጥር ቤት አቧራ ጎርሰው የቀሩ ድጓዎች። እነሱን ከፍቶ ማንበቢያ ብልሃቱ አልነበረኝም። አንዳንዴ የምሰራው ቢጠፋኝም እነሱን ለማስደሰት ብዬ የሚወዷቸውን የታወቁ የባህል ዘፈን እዘፍናለሁ። ግን እኔ ስጫወታቸው ያዩና ወይ ያዳምጡና እንደዚህ አይደለም አይ 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 ይሉኛል። ስተት ሆኖ ይተረጎሙብኛል። ምን ነው ስል ደመ መራራ ነህ ለዘፈን አትሆንም ይሉኛል። ማን ነው በጥቶ የቀመሰኝ? ዘፋኝ በደም ነው በድምጽ የሚገመት? ጉድ እኮ ነው። በዚህ ሁሉ እንካስላንታ ተዳክሜ ከቤቴ ስወጣ መጀመሪያ የማርፈው መንገዱ ላይ ነው። ታዲያ እዚያ መንገድ ላይ ከየሰው አፍ በግዴለሽነት ይሁን በእውቀት የሚጣሉ ስድቦችን እየለቃቀምን የምንለማመድበት ቦታ ነው። ከትልልቆቻችን ላንቆች
ሳይገባን ቄንጥ የምንቀስምበት ጊዜ ነው። እጆቻችንን ኪሳችን ውስጥ ከተን ምላሳችንን አጥፈን ረቂቅ ፉጨት እንሰራለን። ዕድሜያችን 9 ሆኖ መንገድ ዳር ተዋህደው በችቦ የታሰሩ ልፍስፍስ የቅጠል ኳሶች እያንጠባጠብን ኮረዳዎች ሲለከፉ ሰምተን እኛም እንደ ነጻነት ወስደነው እንዳደግን ሁሉ ለክፈናል። እነዛ ሁሉ ባዶ እግሮች አይረሱኝም። ጭቃ ከለበሱት ያልታደሉ ጫማ የለሾች ጀምሮ ጢቢጢቡን ለመጫወት እንዲያመቸው ጫማውን አውልቆ የአስፋልት ጠርዝ ባንድ እግሩ ነክሶ ለ1 ለ2 ለ3 ለ4 ለ5 ለ6 በመሳሰሉ ምህጻሮች የሚያንቆለጳጵሰው ሁሉ ዛሬ የእነዚያ ልጆች እግሮቻቸው ብቻ ፎቶግራፍ ተነስተው ቢመጡ የነማን እንደሆኑ ያለ ችግር ለይቼ አውቃለሁ። አንዳንዴ ያመለጠ ኳስ ተከትለን አስፋልት መሃል ስንሮጥ የሚጮህብን ሰው ብዛት፣ ስንሰድባቸው የናቁንን ያልሰሙን የመሰለንን ልጃገረዶች እንዲሰሙን ጠጠር ወርውረን ጀርባቸውን መተን በፍርሃት ደግሞ ሩጠናል። በተለይ ሴቶች ቀላል ኢላማዎች ነበሩ። ስለ ሸፋፋ ሳናውቅ ሲባል ሰምተን አንቺ ሸፋፋ ብለናል። እግር እንዳለን እንኳን ትዝ ብሎን አያውቅም። ያኮረኮሩ ጎረምሶች ይችን ማድረግ ነበር ብለው ሲሉ በቡግራቸው በአፍሯቸውና በቆሸሸ ጃኬታቸው ተጠልለን እንደነሱ ለሃጫችንን ለማዝረብረብ ሞክረናል። ለሃጭም ወጥቶናል። ገና ልጅ ስለሆን ይሁን ወይ ጎርምሰን አላፊ አግዳሚ ተመልካች የሚፈርደው ነው። መንገዱ መንግስት ያላወቀው ትምህርት ቤታችን ነው። ለመልካሙም ለክፉም የማናውቀውን መንገደኛ በኳስ ደርቦ እኔ አይደለሁም ጋሼ እሱ ነው ማለት፣ አስፋልት ላይ በቾክ ክብና ቀስት ቢጋር ሰርተን ብይና ቆርኬ የምናንካካበት፣ መስታወት ወስደን ከጸጉር ብሩሽ ላይ የምትነቀል ትንሽ የፊት መስታወት እሷ ሴቶች ቀሚስ ስር አድርገን ሲኒማየን የምንልበት ባይታየንም ምን አያችሁ ብንባል ሲኒማ መስታወት ውስጥ ምን ነበር ሲሉን ያየነው ጨለማ እያሳፈረን ልፋታችን ሜዳ አልቀረም ለማለት ድርቅ ብለን ሲኒማ። ሶስተኛው መዝናኛችን ግን የተከለከለ ነው። እሱ በስተ ምስራቅ ነው። ብዙ ጊዜ ከብትና ገበሬ ከንጦጦ እያንጋጋ የሚያመጣው ለሰፈራችን ፍርሃት የለገሰው ጠንጋራው ቀበና። ክረምት ይሁን በጋ ቀበና ገብቼ መዋኘት አይፈቀድልኝም ነበር። ገና ለገና ወንዝ ወርዷል ከተባለ እናቴም አባቴም እኔም ፍለጋ ይመጣሉ። ደፋር ነው ሲባል ቢሰማም አባቴ በወንዝ ነገር አያምነኝም። ለእኔ መሰለህ ላንተ ነው። ውሃ አይከራከርም፣ አያዝንም። ጅብ ቢያገኝህ አንድ እግር ካገኘ ይለቅሃል፣ ይፈራል ወይ ይጠግባል። አንበሳ ቢያገኝህ ልጅ ከሆንክ አይበላህም፣ ይኮራል። ውሃ ልብ የለውም፣ ይዞህ ብስ ነው፣ ነርቭ የለውም የሞላ ውሃ። ለምን አንደኛውን የጅብና የአንበሳ ያበላል ማኒፌስቶ አያወጣም ነበር? ደሞ ፈሪ ሰው ሲያጋጥመው አባቴ አይ የዚህ ሰው ሁሉ ነገሩ የቀበና ነው፣ ደካማ የሚያጠቃ ይላል። አሪፍ ኮሚኪቲ ፍልስፍና ነበረች። ፊቴ በክረምት ብርድና በኳስ ጨዋታ ጨው ከመሰለ ገና ለገና ወንዝ ሳትወርድ አልቀረህም ተብዬ ሾጥ የምደረግበት ጊዜ አለ። በዚህ መነሾ ክረምት የማይመታ ልጅ የለም። አንናገረውም እንጂ የተለመደ ነው። እንደ መተንፈስ በሉት። ሰማህ ዛሬ ስተነፍስ አደርኩ አይባል። የሆነ የሐምሌ ቀን ነበር፣ ዝናብ ያልነበረበት ጊዜ። ዝናብ ጠፋ እያለ ሰው ያማረረበት ጊዜ። ወላጆቻችን ከፈለጉ ባለንጋና ባዋጅ ይግረፉን ብለን ከብዙ የሰፈር ልጆች ጋር ወደ ወንዙ አካባቢ አጋም ለቀማ ሄደናል። 10 የሰፈር ልጆች ነበርን። ሁሉ በፍርሃት አንዳንድ ኪስ አጋም ለቅሞ ወደ የቤቱ ሲመለስ እኔና አንድ መንበረ የምትባል ጓደኛዬ ልብ ሳንለው ብቻችንን መቅረታችንን አየን። በጸባዬ አጋም በላተኛ አይደለሁም። አጋም ስበላ አማዞን ደን ውስጥ የምኖር ህብረ ትምህርት ላይ የተማርኳቸውን
ቦጋናና ዋናን የተባሉትን ልጆች የሆንኩ ይመስለኛል። እኔ ደግሞ ከስማቸው ጀምሮ ስለ እነሱ ያስተማረኝንም አልወድም። ለእኔ አጋም ለቀማ ጨዋታ ነው። ከልጆች ጋር ለመሆን ነበር ወደ ወንዙ የሚሄደው። ወሬና መላፋት እወዳለሁ። ሱስ ነገር ነው። ታዲያ ከመንበረ ጋር ምን እንስራ? ለስላሳ ወንዝ ያለፈበት ደረቅ ያለ ደለል የተኛበት ቦታ ላይ ገበጣ ቆፍረን እንጫወት ተባባልን። ቁርስ ስንል ጂም ስንል ቆየንና ተሰላችን። ከዚያ እኔም እሷም ማታለልና ማፈር ጀመርን። ማታለሉንም ማፈሩንም አልቻልኩትም እና ተናድጄ ልመታት ስል ተነስታ መሮጥ ጀመረች። ስንሯሯጥ ሳራ ዳልጧት ይሁን ጠልፏት ወደቀች። እንደ ደረስኩባት ሳትነሳ እላይዋ ላይ ወደቅኩ። መንበረ ዕድሜዋ ብዛቱን አላውቅም እንጂ ከኔ ይበልጣል። እኔ ታዲያ እላይዋ ላይ ስወድቅ ለእሷ የሰጣት ትርጉም ልፊያ ብቻ አልነበረም። እኔም ማውቀው በመንገድ ላይ ጎረምሶች ስለሚያወሩት መደራረግ ነው። አጓጉቶኝ ግን አያውቅም። ለእኔ በመልካም ዓመታት በእግር ከተጠለዘች ኳስ የበለጠ የሚያምር ነገር አልነበረም። እሷም እኔም መሳሳም አናውቅም። እሷ የመደራረግ ጉጉት አላት። ሁለታችንም ግን መሃይማን ነን። ሰዎች ሲደራረጉ ልብስ ያወልቃሉ ሲባል እንሰማለን። ሰማያዊ ቁምጣ ሱሬን አውልቃለችኝ። ያለ ውስጥ ሱሪ ቀበና ዳር ቂጤን የሐምሌ ውርጭ እየለበለበኝ። ሴቶችስ? ሴቶች ደግሞ ይገልባሉ እና በጀርባዋ ሳር ላይ ገና እርጥበቱ ያልጠፋ ሳር ላይ ተንጋለለች። እዚህ ሁኔታ ላይ ለመድረስ ግማሽ ሰዓት ሳይወስድብን አልቀረም። ጎናችን አንድ የተረገመች ላም ጥላው ሄደች። ገና ትኩስ የሚጤስበት አለ። እሱ እዛ ጋ ነው። ዛሬ ትዝ ይለኛል። ለመደራረግ እየለፋን ነበር። ገላችን ተነካክቶ ሙቀትና ልስላሴ ይሰማኛል። እሷ ደግሞ ምን ልፍጠር ብላ እንደሆነ አላውቅም፣ አይኖቿን ጨፍናለች። ደንብ ይመስለኝ ነበር። ታዲያ እሷ አይኖቿን ጨፍና አላየችም እንጂ እኔ ረዥም ጥላ ላያችን ላይ ሲወድቅ ልብ ብያለሁ። ከሷ ጭንቅላት አልፎ ዞር ስል ኮንጎ ዘማቹ አባቴ መንበረን ቀሚሷን በስነ ስርዓት አልብሼ የተሳሳትኩት የመግለብ ነገር ብቻ እንደሆነ ሁሉ እዚያ መዋኛ ቦታ አልነበርኩም ለማለት ይሁን አላውቅም። ልነሳ ስል ያቺ መራራ የኔታ ጀርባዬ ላይ እንደ ጅራፍ ጮኸች። በመሬት ላይ እየተንፈራፈርኩ እየተንፏቀቅኩ ቁምጣዬን ከመሬት አነሳው። በጣም የምታምር ገጠሬ የምታስመስለኝ ቁምጣ፣ ከለሯ ደግሞ በተለይ ፀሐይ ሲነካት የሚፈልቅ ሰማያዊ። ምን አስነሳኝ? ሁለተኛው ግራፎት ባዶ ቂጤ ላይ አረፈ። መንበረ በብርሃን ፍጥነት ከአባቴ እግሮች ስር ሾልካ አመለጠች። ከዚህ ቅልጥፍናዋ በመነሳት ምናልባት ሴቶች ቀሚስ የሚለብሱት ሲባልጉ እያለ ባሎቻቸው ሲደርሱባቸው ፈጥነው ለማምለጥ እንዲያመቻቸው ይሆናል ስል ነበር። ታዲያ በኋላ ስጠየቅ አልባለኩም፣ ባልና ሚስት ስንጫወት ነበር አልኳት እናቴን። ከቴም ገና ጡት ሳጥሉ። በባህሉ ባልና ሚስት ጨዋታ ይፈቀዳል፣ ወንዝ መጫወት አይፈቀድም። የተመታሁት ወንዝ ስለወረድኩ ይሁን ባልና ሚስት ስለተጫወትኩ ሳይገባኝ ብዙ ቆየ። የሚያበላች ከተቀጣው ቤቴ ቶሎ አልገባም ነበር። ከተመታው ጀምሮ ከቤት የተሰደድኩ ጥላቻ ሆዴ ውስጥ እየተንተከተከ እስኪመሽ ቤቴ አልገባም። ጠዋት በየኔታ ብመታ ቤቴ የምገባው ከምሽቱ 1 ሰዓት ነው። ያውም ተጣደፍኩ ስል፣ ያውም ጅብ ፈርቼ። ትዕቢቱ እኮ ነው ጥጋብ። ግን ርቦኝ ጠኔ ጥሎኝ ይውላለሁ እንጂ ቤቴ በቶሎ አልገባም። ግን አንድ ስልት ያለው ነገር አደርጋለሁ። ቀስ በቀስ ወደ ቤቴ ያለኝን ርቀት አሳጥራለሁ። ምናልባት ጅብ ከመጣብኝ ሩጬ የምገባበት ርቀት እንዳይረዝምብኝና እንዳልበላ ይሆናል። መጀመሪያ ሜዳ ላይ ነኝ። ማንም ባይኖር ግድ የለኝም። እዚያ ቡላማና አረንጓዴ ጸጥታ መሃል
እንከራተታለሁ። ሊመሽ አካባቢ ሜዳው ጎን ያለውን ሰፈር አቋርጥና ወደ አስፋልቱ እጠጋለሁ። መሰል ሰዎችን ማናገር ያስጠላኛል። የሚማርኩኝ ነገሮች ሁሉ ቀለማቸው ይረግፋል። የምሰማው የልጆች ድምፅና የኳስ ቡምታ የክረምቱ ቅዝቃዜ የሠራቸው ሳሎች ይመስሉኛል። ብዙ ለምን ጠባዬ በአንድ አፍታ እንደተቀየረ ያውቃል። አጅሬ እኔ ታንቀምሳለች ይባላል። እሳደባለሁ። ምን አባት ክንስና፣ ጥናጃም፣ ብስብስ፣ እከካም የመሳሰለ ባለጌ ነገር አልሳደብም። ወሲብ የሚጠቁሙ ነገሮች ብቻ ባለጌ ይመስሉኝ ነበር እንጂ እንዲህ አይነቶቹን ከመሰሎቼ ጋር እንዳፈለገን ነበር የምንጠቀመው። ስድብ የሚባሉት እነሱ ብቻ ናቸው መስሎን። ምሽቱ ለአይን ሲይዝ ቤታችን ፊት ለፊት በሩን ራቅ ብዬ እያየው ወዲያ ወዲህ ላለው የሰፈሩ ልጆች ሁሉ በየቤታቸው ገብተው እኔ በዛ ቀዝቃዛ ምሽት አስፋልት ዳር ቀጠሮ እንዳለው ሰው ወዲያ ወዲህ ላለው ቤቴ አልገባም። ታዲያ ወላጆቼ እኔን መጠበቅ ይሰላችሁና እናቴ ኩታዋን ተከናንባ ከቤት ትወጣለች። ባያትም እንዳላየዋት ሁሉ ፊቴን አዙሬ ከቤቴ ለመራቅ እንደሻትኩ ሁሉ መንገዴን በቀስታ ጀምራለሁ። ትደርስብኝና ፊት ለፊቴ መታ ከውሸት ጉዞዬ ታስቆመኛለች። በብስጭት አስፋልቱ ላይ ስቀመጥ እሷም ተከትላኝ ቁጢጥ ትልና አይኖቼን በዝምታ ታያቸዋለች። ፊቴን ወደ መሬት እደፋለሁ። ልታባብለኝ ሞቅ ያለ እጇ ራሴ ላይ በቀስታና በዝምታ ያርፋል። ወደ እሷ ሳባ አድርጋ የተላጫ አናቴ መሃል ትስመኛለች። ቤት ከአባቴ ጋር ሁና እንግዲህ የእሱ ጥጋብ አቅም ቢኖረው ይማታል ስትል እንዳልነበረ ምንም ጩጬ ብንሆን ይገባናል። በጨለማው ውስጥ ስትስቅ አያታለሁ። ትከሻዬን ትይዘኛለች። የኔ ሰንደል ና እስኪ ትለኛለች። መሬት በእግሬ እየመታው ቀርባ እንዳታቅፈኝ ልርቅ ዳዳለሁ። እምባዬን እውጣለሁ። ትጎትተኝና ጉያዋ ውስጥ ትከተኛለች። ለማልቀስ እንደፈለግኩ ታውቃለች። በጋቢዋ ተከናንቤ ትኩስ ምስር ወጥ አሸታለሁ። ሆዴ ይጮኻል። ትጠብቀኛለች። በዚያ ብዙ ነፍስ በሌለበትና በማልሰልልበት ጊዜ እንደ ወንድ ሳልታይ ሽፍንፍኗ ውስጥ ተደብቄ እንዳለቅስ የምትሸፋፍነኝ ሳላፍር እንዳለቅስ ነበር። ጩጬ ብንሆንም ይገባናል። እንዲህ እንደጋረደችኝ ብዙ እንቆያለን። ሁለቱንም እጆቼን አንስቼ ለይቅርታ ሳቅፋት መሃል አናቴን ጎንበስ ብላ ትስመኛለች። ሳቅፋት እንደ ታረኳት ይገባታል። ሳንነጋገረው የተግባባንበት ድርጊት ነው። አንድ እጄን ይዛኝ እየጎተተችኝ እቤት ትገባለች። ከአባቴ ጋር አንተያይም። የመምጣታችንን ዱካ ሲሰማ መኝታ ቤት ይገባል። ከነጋ በኋላ እንኳን አላየውም። አንዳንድ ጊዜ እስከ 2 ቀናት ድረስ አላየውም። ከእናት እጅ መብላት የሚሉት አባባል ልቤ አይገባም። ዛሬ ድረስ ማብላትማ ዩኒሴፍም ያበላል። ጩጬ ብንሆንም ይገባን ነበር። ክብሩ ሀብታም ነው። ክብሩ ጋር ሂደህ አጥና ተብዬ ታዝዤ ቤቱ ስሄድ እንደ ሌላው ጊዜ አላብዛው እንጂ የጥናት ፕሮግራሜ በጨዋታ የታጨቀ ነበር፣ ግን በእቅድ የተያዘ ነው። ለጥናት የምንገናኘው 4-5 ልጆች ነበርን። ክብሩ ከሌሎቻችን የተሻለ ፕሮግራም ማውጣት ይችላል። ባይችልም በአባቱ ይረዳል። አባቱ 12ኛ የጨረሱ ስለነበሩ የማጥናት ስልት ያውቃሉ ይባላል እና እሳቸው እንዳሳዩት አድርጎ የራሱን ትንሽ ይጨማምርና ሁሉ ነገር የተዶለበት ምኑም አይቅርብኝ ፕሮግራም ያወጣል። እናጠናና ያጠናነውን እንጠያየቅና የእውነትም ይሁን የውሸት ያጠናቀቅን ከመሰለን አንዱ ልጅ ከደበቀበት ቦታ ኳሱን ያወጣል። ኳስ ወደ ሰማይ ይጠለዛል። ሜዳ እንገባለን። ከትንሽ ጊዜ በኋላ አንዳንዴም ከተመደበው በላይ ከተጫወትን ክብሩ በቁጣ ምን አባታችሁንና ይበቃናል ኑኑ ይለንና ለጥናት እንሰባሰባለን። እንደገና 1 ሰዓት 2 ሰዓት እናጠናለን። ከሳምንት ሳምንት ጊዜው እየረዘመ ትምህርታችንን እያወቅንና እየተረዳን ስንሄድ የምንጫወትበት ጊዜ እየረዘመ
ፈተናው ሊደርስ አካባቢ እንዲያውም ጨዋታው እያሰከረን ሄደ። ከመሃል አንዳንዴ ጥናቱም ኳሱም ሲያማርረን ክብሩ 4 ኪሎ ድረስ በእግር እየነዳ ወስዶ ሃምበርገር ያበላናል። ሃምበርገር የሚባል ነገር መጀመሪያ ያስቀመሰኝ እሱ ነው። ክብሩ ሁልጊዜ ኪሱ ውስጥ ገንዘብ አይጠፋም። ከሁላችንም ቦላሌ የሚለብሰው እሱ ብቻ ነው። በኪሱ ቢያንስ 5 ገበሬ አያጣም። ክብሩ ሀብታም ነው። ታዲያ ቢያንስ በየ15 ቀኑ ወይም በየሳምንቱ ብዙ ገንዘብ ካለው ካፌ አስገብቶ ሃምበርገር፣ ከሌለው ሻይ ቤት አስገብቶ ብስኩት ይገዛልናል። በዚሁ በአንዱ የግብዣ ዕለት ነው በበላው የነበረው ፓስቴ ውስጥ የደረቀች ግማሽ ገመዷ በዘይት ተጠብሶ የጠቆረ ትል ያገኘሁት። ፓስቴ ከዚያን ጊዜ በኋላ ጠላው። ግን ይሄ ጥላቻዬ ለጥናቴ ስኬት ያበረከተው ነገር አልነበረም። ታዲያ ፓስቴን ስጠላው የሚሸጥበት ቤት ውስጥ ገብቶ መቀመጥም ነው የጠላሁት። ሌሎች ልጆች ግን ትሉን እንኳ ቢያዩ አላቆሙም። የጣፈጠኝና የወደድኩትን ቅሽር ሻይ እንኳን ፈራሁት። ታዲያ እሱ ቤት ስሄድ ሁሉን እናደርጋለን፣ እንጫወታለን፣ እንበላለን፣ እንጫወታለን፣ እናጠናለን። አንዱ ድርጊት በአንዱ ድርጊት ላይ ሲረባረብ ቅዳሜና እሁዳችን ሃምበርገር ይመስላል። ጠፍጣፋ ስጋ የተቆረሰ ዳቦ መሃል ማስቀመጥ ምኑ ቁም ነገር ሆኖ እንደሚያንሰፈስፈን ስናገር ሰምቶ ክብሩ ምን አለኝ? አይገባሽም። ቦላሌ እኔ፣ ወልዴ፣ አሰፋ፣ እንግዳ በሙሉ የምንለብሰው ቁምጣ ነው። ክብሩ የሚለብሰው ደግሞ ቦላሌ ነው። መሃል ከተማ መውጣት የማልደፍረው በዚያ አፍሬ ይሆናል። አባቴ ታዲያ የቦላሌ ነገር ሲነሳ ገና ልጅ ነህ፣ ለቦላሌ አልደረስክም ይለኛል። ኮሚክ ዘመን ነበር ወይስ አባቴ ነው? ክብሩ የትም ባያቸው የማውቃቸው 2 የራንግለር ሱሪዎችና አንድ ኪሶቹ በካምሱር የተለበጡ ካኪ ሱሪዎች አሉት። ታዲያ እሱን ለባብሶ ሲመጣ በመንፈሳዊ ቅናት አመዳም ጭንቅላቴ ትቦናለች። ማንኛውንም አይነት ቦላሌ ስለምወድ አንዳንድ ሰሞን ምን በመሰለ ሰዎች ስለ ገነትና ስለ ሶሻሊዝም በሚያስቡበት ዕለት እኔ ቦላሌ ስመኝ ውላለሁ። እስከ ዛሬ ልረሳው በማልችለው አንድ ትንግርተኛ ሌሊት እንዲያውም ከተኛው እስክነቃ ስለ ቦላሌ ሳልም ነበር። በሕልሜ የማየው ሰው ሁሉ ቦላሌ ለበሰ ነበር። መሪጌታ ገብረ ወልድ ወልደ ኤፍራታ፣ እኛ የሰፈሩ አዋቂ ቄስ ጂንስ ሱሪ ለብሰው እንደ ሊቫን ክሊፍ ሲራመዱ አየኋቸው። ቁመው ነበር ሜዳ መሃል። እንግዳ ሜዳ ነው፣ የጎል እንጨቶች እንኳን ያልቆሙበት። ታዲያ ጋቢያቸውን ወደ ትከሻቸው ሲሰበስቡት ጂንስ መልበሳቸውን አየው። በድንጋጤ ሸሽቻቸው ሮጥኩ። ከኋላዬ በከተማ አማርኛ ሲጮው ሰማዋቸው። ወላቦ ያየኸውን ለሌላ ሰው እንዳትናገር፣ ከነገርክ አራውጣለሁ። ስሮጥ 50 አለቃ ቱሉን አገኘዋቸው። የእንግዳን አባት አንድ ጂፕ መኪና ጋቢና ውስጥ ቁመው መኪና ሲነዱ አየው። መኪና ነድተው የሚያውቁ አይደሉም። በዚህ ተገርሜ ቆሜ ሳያቸው ታዲያ እየነዱ ሲያልፉኝ ጂንስ መልበሳቸውን አየው። ቁመው ከመንዳታቸው የበለጠ የገረመኝ ራንግለር ሱሪያቸው ነበር። ከዚያ ስደነግጥ ሲያዩኝ ለማንም እንዳትናገር፣ በተለይ ለጄኔራል ከበደ ገብሬ፣ መንገርህም ብሰማ ኤምዋኔን ትቀምሳለህ አሉኝ። ዥው ብለው ደረታቸውን ነፍተው አለፉኝ። ከ50 አለቃ ለማምለጥ ስሮጥ አባቴን አገኘሁት። ሙጥኝ ልለው ስንደፋደፍ አስቆመኝና የት ትሄዳለህ? ቀስ በል አለኝ። በትኩረት ሳየው የለበሰው ካቦርታ በስዕል ተሸፍኗል። ስዕሎቹ የተለያየ መጠን ያላቸው ጂንስ ቦላሌ ሱሪዎች ናቸው። ሊይዘኝ ወይም ሊያቅፈኝ ሲጠጋ 1-3 የሚሆኑት ጂንስ ስዕሎች ከትከሻው ላይ ሙጫቸው እንደደከመ ወይም በስርዓት እንዳልተጣበቁ የወረቀት ስዕሎች ወደ መሬት እያዘገሙ ወደቁ። በሕልሜ ነፋስ አልነበረም። በድንጋጤ መሮጥ ቀጠልኩ። ሱሬ ሲል ሰማሁት አባቴን። የአባቴ ድምፅ አሰቃቂ ነበር።
አስገራሚ ህልም ነበር። ዛሬ ድረስ ይመጣብኛል። አንድ ቀን ክብሩና መንበረ ሲያወሩ ደረስኩባቸውና እሷ አፍራሸሸች። ቀናው። ከክብሩ ጋር እንደዚህ ሚስጥር የምታወራው ቦላሌ ስለሚለብስ ነው አልኩ። ቦላሌ ያላቸው የሚወደዱ ይመስለኛል። ዘመናዊ ማርዬ የተባለው ዘፈን ቦላሌ ለሚለብሱ ዘመናዊ ሰዎች የተዘፈነ ነው። ቦለለ ማለት ዘመነ ይመስለኛል። እሱ ዘመናዊ ነው ከሚሉ እሱ ቦለሌ ነው ቢሉ ይቀናኛል። ታዲያ መንበረ ክብሩን ስታዋራው እንደወደደችው ሁሉ ነው። ለምን ተጠግታ ታወራዋለች? ለዚህ ይሆናል አባቴ ቦላሌ የማይገዛልኝ ይል ነበር። መንበረ እንድጠላኝ። አባቴ ከእናቴ ጋር ወር በገባ ቁጥር ይጨቃጨቃል። ተማሪ የወታደር ጸባይ ያስፈልገዋል። ቦላሌ ከለመደ አገሩን ለቦላሌ ይሸጣል አላት። ለቁምጣስ አይሸጥም አለችው እሷ። አንቺ ነገረኛ አለና የጫማዎቹ ማሰሪያዎች እስኪላሉ ድረስ ሳቀ። ጭንቅ ቀን። አባቴ የፈተናውን ቀን የጭንቅ ቀን ብሎ ሰይሞታል። ለምን የጭንቅ ቀን እንዳለው ባይገባኝም ያስፈራኛል። ፈተናው ሳያስፈራኝ የምፈራው ቃሉን ነው። ጭንቅ ቃል አይመስልም። የሆነ ወታደር፣ የሆነ ብሔራዊ ጦር። ታዲያ ትንሽ ዕውቀቱን ማስፈራሪያ ለማድረግ እስኪ የምታጠናውን አምጣ ጥያቄ ልጠይቅህ ይለኛል። ወረቀቶቼን ሰብስቤ ያቀርባለሁ። እስኪ ተንኮለኛ ነገር ጠይቀሃለሁ። መቼም የዛሬ ልጆች ዞር አድርገው ከጠየቋችሁ አትችሉባትም። ስልጣኔ የተጀመረው የት ነው? ስልጣኔ ምን እንደሆነ አይገባኝም። ኤፍራጥስና ጤግሮስ ወንዝ ዳርቻ። አሃ፣ ስልጣኔ የት እንደተጀመረ ማወቅ አይከብድም። የት እንደሚያልቅ ነው የማናውቀው። የቡድሂዝም ሃይማኖት መሪ ማን ነው? ስለ ሃይማኖት እንኳን አታውቁም። አሕዛብ ዘመን። ጉተማ ቡድሃ። አሃሃ። የግብፅ ዋና ከተማ ማን ነው? ካይሮ። ጥያቄው ቀጠለ። በአውሮፓና በአፍሪካ መሃል ያለው ባህር ስሙ ማን ይባላል? ሜዲተራኒያን ባህር። ጥያቄው ቀጠለ። ጥሩ አጥንተሃል ጃን። እጅ ጽፈትህ ግን ተው አይነሳ። ሰክሬ ጻፍከው ነው የሚመስለው። ፈተናው እኮ የምርጫ ነው። ቆይ ልጠይቅህ፣ የኮንጎ ዋና ከተማ ማን ነው? ጠፋኝ። ዳሬ ሰላም፣ ናሚቢያ። ገና እሱን ማጥናት አለብኝ። እንዴት ይሄ ያቅትሃል? እኔ የዘመትኩበት ይሄ የምታየውን ሀብት የገዛልህ ኮንጎ እኮ ነው። አሁን አስተማሪ እንዳሉ። ቆይ ሌላ ጠይቀሃለሁ። በአሁኑ ወቅት የኢትዮጵያ መከላከያ ሚኒስትር ማን ናቸው? የታውቃለሁ። አየህ፣ ሚኒስትሪ ጭንቅ ነው። አልተማርንም እሱን። ፈታኞቹ እኮ ተንኮለኞች ናቸው። ያልተማርነውን ያመጣሉ። ፈታኝ ስራው ይሄ አይደለ? ወረቀቱን መለሰልኝ። ከዛ ምን እየሰራችሁ ነው ከክብሩ ጋር? በግድ ቀውጢ ቀን የሚፈጥሩ ሰዎች ያሉ አይመስለኝም ነበር። መንበረ ክብሩ ታሟል አሉኝ አባቱ። በሽታው ተስቦ ሊሆን እንደሚችልና በዚህም ሰበብ ቤት እንዳትመጣ ብለውኝ ከማን ጋር እንደማጠና ግራ ገብቶኝ ነበር። ለሁለተኛ ቀን እሱ ቤት የሄድኩት እናቴ የአቦ ጠበል በጠርሙስ አስይዛ ውሰድለት ስላለችኝ ነው። እናቱ ጠበሉን ከደጃፍ ላይ ተቀብለውኝ ያለን ያስገቡት። ሊደፉት ያቀዱም ይመስላል። የክብሩ እናት ከእናቴ የበለጡ ዘመናዊ ናቸው። አንገታቸው ላይ ያለው ሀብል በመስቀል ፋንታ የልብ ቅርጽ ነው ያለው። ይህ አይነት ጌጥ የተጀመረው ኤፍራጥስና ጤግሮስ ወንዝ ዳርቻ ይሆናል። ምናልባት ቡድሃ ይህን አይነት ሀብል ይኖረው ይሆናል እያልኩ ሳስብ ነበር። ታዲያ ከክብሩ ቀጥዬ በጣም የምግባባት መንበረ ስለሆነች እሷ ጋር ሂጄ ላጥናልኩ። ቂም አላውቅም። መንበረን ወዳታለሁ። እሱ እኮ ይሳሳላታል ይላሉ እናቷ እንኳን። አባቴ ግን አይኖቹ ይቀሉና
አየን ሲሳሳላት ይላል። ነገሩን ግን አይጨርሰውም። እነ መንበረ ሰፊ ግቢ ያላቸው ልክ የእኛን የሚያክል ግን ብዙ ዛፍ ያለው። ዛፉ ስር እንንበለበልና እሷ ታጠናና ሽምደዳችን ተሳክቶልን እንደሆነ ለመፈተሽ እጠይቃታለሁ። እኔ አጠናና ደግሞ እሷ ትጠይቀኛለች። ዛፎቹ ስር ደስ ይላል። መንበረ ደግሞ እንደ ታጠበ ልብስ ደስ የሚል ሽታ አላት። አጥንተን ሲሰለችን ዳማ እንጫወታለን። የዳማ ጠጠሮቹ ከፊሎቹ ስለጠፉ በቆርኪ ተተክተዋል። እናቷ ደግሞ አንዳንዴ ይታያሉ እንጂ አይነጨንጩንም። ደጋግሜ ጉልበቷ ጀርባ ላይ ስላለው ጠባሳ ጠይቃታለሁ። እግሮቿ እንደዚያ ለስላሳ ሁነው ለምን እዚያ ቦታ ላይ ጠባሳ እንደሆነ ግራ ይገባኛል። በልጅነቴ ቢላ ላይ ወድቄ ነው ትለኛለች። ቢላ ያስጠላል እላታለሁ። ቢላ ከጠላህ ዳቦና ስጋ በምን ልትቆርስ ነው ትለኛለች። ድንች ቀቅዬ አልበላም እንዴ እላታለሁ። ከዛ እንስቃለን። አንድ ቀን ቅዳሜ ከሰዓት በኋላ አባቴ ከስራ ሲመጣ እዚህ ፖስታ ቤት ያለው መከላከያ ሚኒስቴር ነው የሚሰራው። የት ሄደ ብሎ እናቴን ጠይቃል። መንበረ ጋር ሊያጠና ሄደ ትለዋለች እናቴ። ምንም ሳይናገር ከቤት ይወጣና በቀጥታ መንበረ ቤት ይመጣል። የመንበረን ቤት አጥር ገፍቶ ይገባና እናቷን እንጨት ሲፈልጡ ያገኛቸዋል። ፈለጣ እንኳን ልርዳዎት ሳይል ስለ እኔ መኖር ይጠይቃል። ጓሮ መሆናችንን ይነግሩታል። ወዳለንበት ሲመጣ ስናየው የሚጠረጥረውን ስለምናውቅ ክችቻልን በድንጋጤ። ምን ይናገር? ምን ብሎ ይውሰደኝ? ና ምሳን በልተህ ትመጣለህ። እሺ። ያንን ዕለት አልተመለስኩም፣ ግን በደንብ የተመለስኩበት ጊዜ ይመጣል። የመጨረሻውን ምዕራፍ አጢን ትዝ የሚለኝ የማልናገረው ዛሬ ድረስ በሆዴ የማብሰለስለው የዚያ ጓሮ ትዝታ አለ። ትዝታም ሳንሱር ይደረጋል እኮ። በፀሐይ የተዝጎረጎረ የወይን ዛፍ ጥላ ስር እኔና መንበረ ተንበል ብለን የደብተራችን ነጭ እንደ ግስላ ቆዳ ተዝጎርጉሮ እሷ በሆዷ ክርኖቿን ተደግፋ ሳለች ገና ተሰርተው ያላለቁ ያኮረኮሩ ጡቶቿን በላላ የቀሚሷ አንገትጌ በኩል እጨለማ ውስጥ አጮልቄ አሞጥሙጠው እያየዋቸው ጨርቋ ተሰብስቦ የጭኗ ግማሽ ተራቁቶ እግሮቿ በፀሐይና በጥላ ተዝጎርጉረው የማይታዩ መዓት ንቦች የወይን ሐረግ ውስጥ ሲንዛዙም እሰማቸዋለሁ። ይሄ ሁልጊዜ መንበረን ሳስብ የሚመጣልኝ ምስል ነው። መንበረ፣ ንብ፣ የወይን ዛፍ ጥላና የቅጠሎች ጠረን፣ በከፊል የተራቆቱ ቀይ ዳማ ጭኖች። ብዙ ነገሮች አይደሉም፣ ግን ስሟ ሲነሳ ወይ ከአራቱ ነገሮች አንዱ ሲጠራ ስሰማ ወይ ሳይ ትዝ ትለኛለች። ከመንበረ ጋር መለያየት ቢያቅተን ወደኛ ቤት እንድትመጣና እንድናጠና ተነጋግረን መጣች። ታዲያ ከመሃል ተለከፉ ሲለን ዘፈን መዝፈን ጀመርን። መልካም ድምፅ ነበረኝ። የምዘፍነውን ዘፈን ትርጉም ግን አላውቅም። ከመንበረ ጋር በህብረት በፉክክር አይነት የቶም ጆንስን እንግሊዘኛ ዘፈን ሺዝ ኤ ሌዲ የሚለውን ስንዘፍን ዳንስ ቢጤ ስንውረገረግ አባቴ በር በርግዶ ይገባል። ክብሩ ቤት ነው ዘፈኑን የሰማሁት። ክብሩ የማያውቀው የፈረንጅ ዘፋኝ የለም። ሺዝ ኤ ሌዲ ኦ ሺዝ ኤ ሌዲ ስንል ስድስተኛዋ ወላይ ያዘን። ጉድ ጉድ! ምን ቢያደርጓችሁ ይሻላል? ፈተና ሲደርስ እናንተ አዝማሪ ትሆናላችሁ። ፍየል ከቀዘነ ተማሪ ከዘፈነ ብላሽ ነው። አይ ለማረፍ ነው ስንለው ኳሱን ማን ገደለው ብሎን እርፍ። እናቴ ስንዘፍን እየሰማችን ዝም ማለቱ አብሽቆት ምናልባት ለግማሽ ሰዓት ያህል አዝማሪነትና ሚኒስትሪ ፈተና እንደማይገናኙና አዝማሪው አዝማሪ የሆነው ሚኒስትሪ ማለፍ ስላቃተውና
ከእውቀት ይልቅ መሸታ ቤት የሚወድ በመሆኑ እንደሆነ ሲያብራራላት ቆየ። በተጨማሪም ባለዘፈኑ ሰውዬ እውቀት ቢኖረው እንኳን ለፈተና ቀን ዘፈኔን የዘፈኑትን ልጆች ትንሽ እንኳን ልርዳ ብሎ ከፈረንጅ አገር እንደማይመጣ አሁኑኑ ማወቅ ያስፈልጋል እያለም አሾፈ። መንበረ ሳትታይ ፊቷን እያዞረች ትስቅ ነበር። ቢችሉ ምን አለበት የባህል ቢዘፍኑ? ጉራጊኛ መልካም ነው። ዶርዝኛው ምን አለ? አንቺስ ኦሮምኛ አታሳዩም? አገርሽ ሆለታ ብዙ የባህል ዘፈን አለ። እስክስታውስ ምን አጠፋ? አለ። የሚያውቁት ይሄን ነው። እንግዲህ አፋቸውን በማሰሪያ ነገር አላስረው ሲያጠኑ አይቻቸዋለሁ አለች እናቴ። ዛሬ የምጠላው ዘፋኝ ቶም ጆንስ ነው። ቶማስ ሃርዲ የሚባለውንም ደራሲ ጠላዋለሁ። ቶማስ ኤድሰን የሚባለውንም ፈልሳፊ ጠላዋለሁ። ቶማስ የሚባለውን የክርስቶስ ተከታይ እጠራጠረዋለሁ። ያን ዕለት የቀመስኩት ኩርኩም ኃይለኛ ከመሆኑ የተነሳ ከጭንቅላቴ መብራት ሳይወጣ አይቀርም። ዛሬ ድረስ እሱም ቦታ ስንነካው ይፋጃል የሚሉ ሰዎች አጋጥመውኛል። አብደላ መርካቶ አብደላ ሱቅ ቢያንስ በወር አንዴ እንሄዳለን። ከእናቴ ጋር የሆነች ሞላላ የምታስቅ ዘንቢል አለቻት። እሷን አንጠለጥልና ከኋላዋ ኩስ ኩስ እያልኩ መርካቶ አብሬያት ዞርና ሲደክመኝ አብደላ ሱቅ ወስዳ ታስቀምጠኛለች። አብደላ ሱቅ የስኳር ጆንያ ላይ እቀመጥና ዕቃ የተሞላችው ዘንቢል እንዳትሰረቅ እግሬ ስር አድርጌ እናቴ ከሄደችበት እስክትመጣ ጠብቃለሁ። ብዙ ጊዜ ሊትሮ ዘይት፣ መዓት ድንች በድርብርብ ቅጠል የተጠቀለሉ ቅጠሉ በኋላ የጉሎ ነው ተባልኩ። ፓሎኒ ኳስ የሚያክል ቅቤ፣ የተዘረገፈ ቀይ ሽንኩርት ተከትፎ በጥሬ ዘይት የተለወሰ ቀይ ሽንኩርት በደረቅ እንጀራ መብላት ወድ ነበር። በካኪ ወረቀት ቦርሳ ውስጥ ኪሎ የሚሆን ፓስታ አባቴ ይወዳል። 777 የተባሉ ሳሙናዎች፣ በነጭ ሎጋ ጠርሙስ የፀጉር ቅባት፣ ምላጮች፣ በትንንሽ ላስቲኮች የታሰሩ ቅመማት። የሁሉንም ስም አላውቅም ከአንዱ በስተቀር። የሌሎቹን ጥቅም አላውቅም። አንደኛውን ግን ምንም ሳይለወጥ ዳቦ ውስጥ አገኘዋለሁ። አብደላ እየደጋገመ ተምር ይሰጠኛል። የበላሁትን ሳልጨርስ እናቴ ትታኝ ስትሄድ ውስጥ ልብስና የአንገት ልብስ ልግዛ ብላ ነበር። ስትመለስ ግን አንድ ውስጥ ልብስና ብርማ ቀለም ያለው የምሳ መያዣ ቆርቆሮ ይዛ መጣች። ሰው ሲታመም ለመጠየቅ ያመቻል አለችኝ። ምሳ ሳህኑን አገላብጣ እያየች። ምሳ መያዣው የራሱ ቁልፍ አለው። እንደዚህ አይነት አይቻል አውቅም። በመንገድ ይብላ ብሎ በጋዜጣ የተጠቀለሉ ተምሮች አብደላ ሰጠኝ። አለው ይበቃዋል፣ ጥርሱን ያበላሻል ብላ አስመለሰችው። ዞር ብዬ አብደላን በፍቅር አይን አየሁት። እኔን እያየ ጣቶቹን ሳመ። እናቴ ምቀኛ አልሆነችም። ዘንቢሏን ይከብድሃል ብላ አነሳችና ራሴን ደባበሰችኝ። ሕዝብ መሃል ሲደባብሱኝ አልወድም። ልጄ ሆንክ ይመስለኛል። ከምደባብሰኝ ተምሩን እንድበላ ብትፈቅድልኝ ይሻለኝ ነበር። የምሳ ሳህኗን አንጠልጥዬ እያንኳኳው ራቅ ብዬ ከኋላዋ እየተከተልኩ አውቶቡስ ተሳፈርኩ። በአውቶቡስ መሄድ ደስ ይለኝ ነበር። በተለይ በመስኮት በኩል ተቀምጬ አንዳንዴ ጭንቅላቴን ብቅ እያደረግኩ የሚጋፋ ጥቁር አየር እየለጠጥኩ ግንባሬ ላይ የተሰበሰበው ጸጉር እየተውለበለበ። እንዲያውም ብዙ ጊዜ ወደ አውቶቡስ ውስጥ አላይም። የአብደላ ልጅ ዛሬ መርካቶ አለ፣ ግን ቴምር ለልጆች አይሰጥም። ደንበኞች ልጅ ጠብቅልኝ ሲሉት አይጠብቅም። ሱቁ ውስጥ የሚነግሩት የሚያስፈራ ውበት የተጎናጸፉ ደስ የሚሉ ቆንጆ ልጃገረዶች ናቸው። ሚኒስትሪ የሚባል ነገር እንዳልተፈተነ ሰምቻለሁ። ሱቁ ፊት ለፊት የሚቆመው መኪና ግን ውሃ የፈሰሰበት መስታወት ይመስላል። አብደላ የመንበረ እናትም ደንበኛ ነበር።
የምሳ ሳንቲም። አባቴ ወንበር ደገፍ ብሎ ተቀምጧል። ጡንቻማ ክንዱን ጠረጴዛ ላይ አጋድመዋል። አንተ አባትህ ትንሽ ክብደት ቢያነሱ ግርማቸሩን ነበር የሚያክሉት። ምን ነው ቀጫጫውንሽ ይሉኝ ነበር ጓደኞቼ። ፊቱ ጠግቦ የበላ ይመስላል። ጠረጴዛ ላይ ፊት ለፊቱ በቅቤ ያበደ ቂጣ ፍርፍር የበላበትን ጎድጓዳ ሳህን ጉዳይ እንዳለው ሰው በትኩረት ያየዋል። ለምን ያየዋል ስል ነበር። የበላበትን ዕቃ ሁልጊዜ እንደ መጽሐፍ ወይም ስዕል ያየው ነበር። ነገ ፈተና ስለሆነ እርሳስና ላጲስ ብቻ ትወስዳለህ እና ለምሳ የሚሆን ሳንቲም እንካ አለና ጠረጴዛ ላይ 2 ስሙኔዎች አስቀመጠ። ከዛ ቀጠለና ለክብሩም ይበቃል፣ ተካፈሉ። የት ነው የምበላው አልኩ። ምን የማታውቅ ትመስላለህ? ከክብሩ ጋር ሻይ ቤት አይደለም እንዴ የምትውሉት? ሻይ ቤት ነዋ። አልፈልግም ሻይ ቤት አልኩ። ኦኦ ታዲያ ገነት ሆቴል ትፈልጋለህ? ምንድነህ አንተ ልዑል መኮንን? አልፈልግም፣ አልወድም። ኩራት ነው ምንድነው? ስለማልወድ ነው። ሻይ ቤት የማትወድ ዱሬ አንተን አየው። ታዲያ ምሳህን ውሰዳ። አልሸከምም። ምሳ መሸከም ይደብረኛል። ፈተናና ረሃብ አብሮ አይሄድም። እቤት እመለሳለሁ። ጊዜ አለህ? ዝም አልኩ። እኔ ምሳህን አመጣልሃለሁ አለች እናቴ። የእረፍታቸውን ሰዓት ታውቂያለሽ? እሷንም አስለፍተ ደግሞ ፈተናም እንዳትወድቅ። የት አውቃለሁ ሰዓቱን? ስንት ሰዓት ላይ ነው ለምሳ የምትወጡት? አለ አባቴ። 6 ሰዓት ላይ። ሰው ታስቸግራለህ። እንደ ሌሎች ልጅ ሁን እንጂ። አታስጨንቀው። ላጥ ለፈተናው ዕለት ጠዋት ላይ ክብሩ ቤት ሄድኩ። የምንፈተንበት ትምህርት ቤት ያው አንድ ስለነበር አብረን ለመጓዝ የክብሩ አባት ገና በፒጃማ ነበሩ። በረንዳ ላይ ቆመው ሲጋራ እያጨሱ ነበር። ግቢው ውስጥ ስገባ ታዲያስ ጎረምሳው ዓመት ሙሉ የለፋችሁበትን ዛሬ እናያለን። ሁለታችሁም ላጥ አድርጋችኋት እንደምትመጡ ተስፋ አደርጋለሁ አሉ። ደስ አለኝ። እናቴ ከቤት ስትሸኘኝ መኪና ተጠንቀቅ፣ እንደለመድከው ስትንቀለቀል እንዳትገጭ። የክብሩ አባት በግራ እጃቸው ሲጋራቸውን ይዘው በቀኝ እጃቸው ጆሮዬን ሳብ ሳብ አደረጉት። አያምም። ክብሩ ከቤቱ እየሮጠ መጣና ከግቢው እየጎተተኝ ወጣን። ብርድ ነበር። በቦርሳችን ውስጥ ሁለታችንም የያዝነው እርሳስና መቅረጫ ብቻ ነው። ፈተና የምንሰጥበት ትምህርት ቤት ስንደርስ አንድም ተማሪ አልነበረም። ለምሳ ገንዘብ አምጥታል እንዴ አለኝ ክብሩ። አላመጣውም። ሻይ ቤት ጄት ትል አልበላም አልኩት። አትረባም አለኝ። ተማሪዎች መፈተኛ ግቢውን እየሞሉት የሚያበሽቅ ነገር መስራት ጀመሩ። እኔና ክብሩ እንሸሻለን። ዕውቀታቸውን ይፈታተሻሉ። የግርማዊ ቀዳማዊ ኃይለ ሥላሴ ስም ማን ነው? ተፈሪ መኮንን። የተወለዱበት ቦታ ማን ይባላል? አይያዝልኝም። እኔና ክብሩ እየተያየን እየሸሸናቸው እንሳሳቃለን። የሚያበራ ምሳ። ፈተናው በ2 ክፍለ ጊዜ የተሸነሸነ ነው። ጠዋትና ከሰዓት በኋላ። ጠዋት መሃል ፈተና ላይ ራበኝ። ምናልባት 5 ሰዓት ቢሆን ምሳዬን አለማምጣቴ ቆጨኝ። እናቴ ሥራ በዝቶባት ላትመጣ ትችላለች። ፈተናው ያልጠበቅኩት አይነት ቀላል ነበር። ጥያቄዎቼን እየመለስኩ ሚኒስትሪ የሚባለው ይሄ ነው እንዴ እላለሁ። አባቴ ለምን የጣር ቀን መጣ ይላል እላለሁ ለራሴ። የጧቱን ፈተና ጨርሰን ስንወጣ ክብሩና እኔ በደስታ ስለ ፈተናው ቀላል መሆን ስናወራ ጓደኞቼ ላይ ከሆነ ዛፍ ስር ቆርቆሮ ፈለቀባቸው። እዚያ ብርሃን አጠገብ እናቴ ቆማለች። ክብሩን ትቼ ወደ እሷ መሄድ ጀመርኩ። እናቴ የክብሩን አብሮኝ ያለመምጣት አይታ እየተበሳጨች ትጠራዋለች። ክብሩ
ክብሩ። እሱ ሻይ ቤት መብላት ነው የሚፈልገው። ከሰዓት እንገናኝ ብሎኝ ስጠራው እንዳልሰማ ሁሉ ለእናቴም ሳይመልስ ወደ ውጭ ወጣ። ይሄ ጥጋባቸው እኮ የቤት ሽሮ አይሻልም ከማይረባ ሆቴል? አባቶቻችሁ እየመሯችሁ ምን ታደርጉ እናንተ? እያለች ስታማርር እሷ ጋር ደረስኩ። ምሳዬ የመጣው ያ ከመርካቶ በገዛ ነው ቆርቆሮ ነው። እዚያ ቦታ የነበረችው ወላጅ እናቴ ሉል ብቻ ነበረች። የተዘባረቀ ስሜት ተሰማኝ። ሜዳውን ከከበቡት ዛፎች ሰፊ ጥላ ያለውን መርጣ ከሷ ጋር እዚያ ስር ሄድን። ብዙ ተማሪዎች ተከተሉን። ስለ ፈተናው ያወራሉ። አስጠልቶኝ ጆሮዬን መድፈን እፈልጋለሁ። እናቴ ስለ ፈተናው አንዲት ቃል አልወጣትም። እኔም ገና ከሰዓት በኋላ ስለምፈተን በትምክህት ልነግራት አልፈለግኩም። ያመጣችልኝ በቅባት የነደደ ምስር ወጥ ነበር። በቅባት የነደደ ከምስሩ ፍሬ ደግሞ የማፈቅረው መረቅ የጠጣውን እንጀራ። ደስ አለኝ። እሱን እንዳሳማ ዋጥኩ። እናቴ አበላሌን እያየች ፈገግ ትላለች። ምሳዬን ጨርሼ ለመታጠብ ቧንቧ ፍለጋ ሄድኩ። ተመልሼ ስመጣ እናቴ ኒኬሉን ገጣጥማ ወደ ቤት ለመመለስ ቁም አገኘዋት። በል ስራ አለብኝ በርታ አለችና ራሴ እንዳበሰችኝ ተናደድኩ። የበለጠ የተናደድኩት አጠገባችን ያሉ ምሳቸውን የሚበሉ ሌሎች ልጆች ስትደባብሰኝ ሲያዩ ነው። እንደ ሁንዴ ጡሬ ከሰዓት በኋላ 9 ሰዓት አካባቢ ከፈተናው ስንወጣ ክብሩ ዘሎ አንገቴን አቀፈኝ። ደፈንሽ አይደለም አንተ ነህ የምትደፍነው። ከፈተናው ቦታ ተያይዘን ስንሮጥ ሌላ ጊዜ ግማሽ ሰዓት የሚወስድብንን መንገድ በ5 ደቂቃ ጨረስናት። በቤት ያገኘሁት እናቴን ነበር። ስለ ፈተናው ቀላልነት ነገርኳት። እሰየኔ ልጅ አለች 10 ጊዜ። ክብሩ ቤት ተመልሶ መጣና እናቱ ሻይ እንደሚያፈሉልን ነገረኝ። ሳሎን ተቀምጠን ምን የመሰለ ዳቦ በሻይ በላን። እሱን ጨርሼ ለአባቴ ስለ ፈተናው ልነግረው ወደ ቤት ሄድኩ። ገና ገብቶ ኮቱን ሲያወልቅ ደረስኩበት። ስለ ፈተናው ቀላልነት በደስታ ነገርኩት። አትቸኩል፣ መስከረም ሲደርስ እናውቃለን። ስትዘሉና ስትጨፍሩ ነበር አሉ ከክብሩ ጋር። ዝም አልኩ። ሚኒስትሪ ቀውጢ ቀን እንዳልሆነ ለመንገር ያሳየው ጥረቴን ያበላሸው መሰለኝ። እናንተ ቤት ገብታችሁ ሻይ ጠጥታችሁ ስትጨርሱ ከእናንተ ጋር የተፈተነው ተማሪ ገና ሰፈር አልደረሰም። ምን ትቸኩላላችሁ? ደግሞ እንዴት ብትሮጡ ነው እንዲህ በፍጥነት እዚህ የመጣችሁት? እንደ ሁንዴ ጡሬ ሮጣችሁ መሆን አለበት። አንደኛውኑ ኦሎምፒክ አትገቡም? ከአባቴና ከንግግሩ አምልጬ ወደ ሰፈሬ መንደሮች ገባው። ክብሩንና ሌሎችን ሜዳ አገኘኋቸው። አሪፍ ቀን ነበር። እንዲህ አይነት የሚያምር ግንቦት እስከ ዛሬ አላየውም። ልጥፍ ኪስ ፈተና በተፈተን በሳምንቱ እናቴ ሜዳ ድረስ መታ ጠራችኝ። ቤት ገብቼ ሳልቀመጥ አባቴ ጠረጴዛ ላይ በወረቀት ተጠቅልሎ የተቀመጠ ነገር እያሳየችኝ እስኪ ይሄን ሞክረው አለችኝ። በቀስታ ወረቀቱን ስተረትር ልብስና ቆዳ ጫማ ወጣ። ከክብሩ አባት ጋር ተነጋግረን ፈተና ጥሩ ሰርታችኋል አለኝ። ክብሩ ግን ሳይበልጥህ አልቀረም። እሱ የተማረ አባት አለው። ስለዚህ ይሄ ሳያስፈልግህ አይቀርም። ጂንስ ጃኬትና ቦላሌ ሱሪ እና ጫፏ ሹል የሆነ ቺፖሊኒ ቆዳ ጫማ። ሱሪው የመጀመሪያ ቦላሌ ነው። ግን የበለጠ የተደሰትኩት የሱሪው ኪሶች በሙሉ ልጥፍ በመሆናቸው ነው። ጃኬቷ ገላዬ ላይ ልክክ ያለች ናት። ሲያድግ እኮ ሽንጣም ነው የሚሆነው ልጄ አለች እናቴ። ጫማው ትንሽ አፍኖኛል፣ ልክ ሳምባዬ አውራ ጣቶቼ ውስጥ እንዳለ ሁሉ። ሱሪው ትንሽ ረዝሟል፣ ፉላስ ያሳጥርልሃል አለ አባቴ። ፉላስ የሰፈራችን ልብስ ሰፊ ነው። ሰው ሲታመም ወደ ቀሃስ
ጨርቅ ሲቀደድ ወደ ፉላስ ይባላል በሰፈር ተረብ። ጨቅጫቃ። ብዙ ጊዜ በተለይ ማታ ማታ እንደዚህ አስብ ነበር። ስለምንድን ነው አባቴ ጨቅጫቃ የሆነው? ለመሆኑ የኔታና ልጅት መንበረስ? አንድ ጠባብ ግቢ አለ፣ የቁጠባ ቤት የሚባል ወፈገነት የህብረት ሥራ ማኅበር ያሰራው። እዚህ ጠባብ ግቢ ውስጥ አንድ ጋዜጠኛ ከሚስቱና ከአምስት ልጆቹ ጋር ይኖራል። ግቢውን ደግሞ ገና ለጋ ለማደግ የሚቅበጠበጡ ጽዶች አጥረውታል። ምን አስቸኮላቸው? ማን ነው እሱ? አንድ ወዳጄ ተረት ነበረው። የጽድ ችኩል ማዕዘን ይሆናል ያለኝ፣ መሞቱን ፈጥኖ ይደርስበታል ይል። በወዲያ በኩል ያለው ጎረቤት ከሰኞ እስከ እሁድ ጌሾ ጌሾ የሚሸት ሰካራም ወይም ቁጠባ ቤት መስራት የማይገባው ቆጣቢ ያልሆነ ሰው የሚኖርበት። በግራ በኩል ግቢው ሰው ያልሰፈረበት በረሃ የሚያስመስለው ጭርታና የዱባ እርሻ አለ። እመወራዋ ያለ ዱባ አትበላም። ምን በመሰለ የኑግ ዘይት የተሰራ በስሎም ግን ያልፈረሰ ዱባ በለምለም እንጀራ ከመብላት የተሻለ ምን አለ? ያንተን ምስር ወዲያ በልልኝ ትላለች ዶክተር መንበረ። በቀኝ በኩል ጋዜጣ ቁጭ ብሎ የሚያነብሰው አለ። ሰውየው ከመዳብ የተሰራ ሐውልት ነው። ያባወራው የመጀመሪያ ልጅ ከስነ ጥበብ ትምህርት ቤት ትምህርቱን ሲጨርስ ለመመረቂያ ይሰራው። በቤቱ ጠፈጠፍ ዙሪያ ሳያቋርጥ እያለከለከ የሚሮጥ በከፊል እንደ ውሻ በከፊል እንደ ሰው የሚሰራው ጸጉረ ቢጫ ከለውቱ እንስሳ አለ። የብረት አጥሩ መሃል ላይ እዚህ ቤት ተናካሽ ውሻ አለ ይጠንቀቁ የሚል ማሳሰቢያ ተለጥፏል። 4 የቃል አጋኖ ምልክት ለምን አስፈለገ? ይህን ማስጠንቀቂያ በትክክል ምን ማለት እንደሆነ ባለቤቱ ራሱ አይገባውም። ምክንያቱም ውሻው ሰው ላይ ከመጮህ ይልቅ ሳያቋርጥና ሳያርፍ ቤቱን መዞር ነው የሚወደው። ይህን ባለቤቶቹም ጎረቤትም ያውቃል። ቤቱ ጣሪያ ላይ በስተግራ በኩል ጭስ መውጫ የተደገፈ ዘመም ያለ የቴሌቪዥን አንቴና አለ። ቢያቃኑት ሁልጊዜ የሚዘም። እንዲህ የሚሆነው ነፋስ እያጋደመው ይሁን ወይ ተቀብሎ የሚያቀብለው እያስመረረው ገና ማረጋገጫው አልተገኘም። የቤቱ ግድግዳ ጠርዞቹ ሸክላ ሲሆኑ የቀረው ብሎኬትና ሲሚንቶ ነው። የአጥሩን በር አልፈን ስንገባ ሁልጊዜ የሚሰማው ምንም ነው፣ ጸጥታ። በረንዳው ላይ የቀርከሃ ወንበሮች አሉ። ማታ ማታ አባወራውና እማወራዋ ጋቢ ተከናንበው ይቀመጡበታል። እዚህ ከተቀመጡ ለማንም የሚታየው የወጨጫ ተራራ ደብዛዛ ጉብታ ነው። ያቺ የምታምረው ፀሐይ ማታ 12 ሰዓት ላይ ማር መስላ ብቅ ስትል ብዙ ጊዜ ከጋቢ ጭንቀት የሚላቀቀው ያባወራው እጅ ወደማወራዋ ይሳብና ተስቦም ታላቅ የወላድ ጭኗን ጨበጥ ጨበጥ ያደርጋል። ማወራ ደግሞ አንተ አያንተ ነገር ውይ ውይ ትልና ያ ሰካራሙ ጎረቤት በቀኝ በኩል በግራ ደግሞ እነዛ ለቃሚያቸው የዘገየባቸው ዱባዎች ሁሉ እስኪሰሙ በሳቅ ትንከለከላለች። አባወራውም እጇን ስቦ ሟ እያደረገ እየሳመ ገባም በል እንጂ የኔ ምስር ይላል። ከልጅነቱም በምሽት ፀሐይ ልቡ ይነቃቃል። ከቤቱ ጀርባ አጭር ሰርቪስ ቤትና ቆሻሻ መድፊያ ስፍራ አለ። ቆሻሻው የሽንኩርት ልጣጭ በዘዋል። አባወራው አንዳንዴ ቆሻሻው የሽንኩርት ልጣጭ እንደበዛው ያይና ይገረምና ራሱን ይጠይቃል። ስለምንድነው ቆሻሻዬ የሽንኩርት ልጣጭ የሚበዛው? ቤቱ 5 ክፍሎች አሉት። በጣም ንጹህ ነው። በዋናው በር ሲገቡ በስተግራ መኝታ ቤታቸው ነው። የወራዎቹ ቀዝቀዝ ያለ ነው። እዚህ የሚሰማው ድምፅ በውስጡ ሲረማመዱ የራስ ጫማ ኮቴ ብቻ ነው። ፊት ለፊት አንድ ፋሚሊ አልጋ
የክፍሉን ግማሽ ሞልቶታል። በስተቀኝ ባለመስታወት ቁም ሳጥን ነው። በስተግራ ቢፌ አለ። ዶክተር መንበረ ብዙ ቅራቅንቦ የምታስቀምጥበት። 5 ልጆች አሏቸው። ትምህርት ቆመ አልቆመ ቤቱ በጫጫታ ይሞላል። ብዙ ጊዜ ከነዚህ አይነት አደንቋሪ ደመጻጽት ለመራቅ እናትና አባት ዱካቸውን አጥፍተው ወደ መኝታ ክፍላቸው ይገቡና አልጋቸው ላይ ይጋደማሉ። እርጅናቸውን እየተሻሹ ተው እንጂ እየተባለ በልጅነቷ ጊዜ ሳይሆን ሚስቱ ሁና ሲያውቃት ጀምሮ ተው እንጂ እንዳለች ግን አትተወው። ደጓሳ ገላዋን ከውስጡ 5 የከፈለውን አልጋ ላይ ስትጥል ምን ነው መንበረ ወለል ላይ ልትገለብጭኝ አቅደሽ ነው ሲላት እንደተናደደ ሁሉ በሚያስቅ ደካማ ቦክስ ቡጢ ቴክዚስ እያለች ጀርባውን ደቀስ ታደርገውና ከቀሚሷ ብርድ ልብስ ስር ትገባለች። ፊት ለፊታቸው ደግሞ ቁም ሳጥን ተከልላ የተንጠለጠለች ተአምረኛዋ የኔታ አለች። መንበረን እንደሚያገባ ሲናገርና ሲታወቅ አባቱ በኮንጎ ጦር የቆሰሉትን ከንፈሮቹን ወደ ጎን አጣሞ የጀመርኩትን ልጨርስ ብሎ ነው አላሉ። ነፍሱን ይማረው። ግን መንበረን ብቻ ከልጅነቱ አልወሰደም። መንበረን ሚስቱ እንድትሆን እንደተመኛት የኔታን ደግሞ ሁሉ ለምን ይረሳል? ግድግዳ ላይ 5ቱንም ልጆቹን ይወዳቸዋል። ትልልቅ ነገሮች ተምረው ከትምህርት ቤት ሲመለሱ ስለ የኔታ ታሪክ ይነግራቸዋል። ይህች አለንጋ ቀላል ትመስላችኋለች። ከላሊበላ ቅዱስ ጊዮርጊስ ገዳም የተገኘች ናት። ያሬድ አልማርም ብሎ ከትምህርት ቤት ሲሸሽ በአስተማሪው የተገረፈባት። እመኑኝ ከናፖሊዮን ቦናፓርት ትበልጣለች። ምክንያቱም ናፖሊዮን ጾመ ድጓን አልጻፈም። ጀመረው ዳዲ ድጓ ይላል። ስለ ድጓ ታውቃለህ ራስህ?